ማለት ምክንያቱም ዛሬ ያለ ምክንያት አይደለም። እንዴትም ብታለቅሽ ማለት እኔን አሸውጂኝም። ገባሽ? እንደፈለግሽ ብታለቅሽ ማለት ምክንያቱም ዛሬ ያለ ምክንያት አይደለም። እኔን እንደዚህ ይፈልግ አይደለም። እዛ የተጀመረ ነገር ደግሞ አይቆምም። እሺ ስለዚህ አሳይሻለሁ፣ ምን ማድረግ እንደሚችል አሳይሻለሁ። ዜሮ 5 ሳንቲም አላዝንልሽም ሩታ። እኔ ዳኒ እንድታዘዝልኝ አይደለም እንዲህ በቃ ልቀበልሽ። ይቅርታሽ ትናንትና እንደዚህ ገፍተሽ አስወጣሽን ሰው ማለት ነው። ዛሬ ላይ ይቅርታ ልጠይቅኝ የፈለግሽው ያለ ምክንያት አይደለም። ገባሽ? እኔ ደግሞ ሁሌ የአንቺ መጠቀሚያ መሆን አልፈልግም። መጠቀሚያ አድርገሽኛል። ተረዳሽኝ? ትናንትና ከዚህ ቤት አባረርሽኝ። ዛሬ ደግሞ እዛ ጋር ቆይ እንዳነኪኝ ሩታ፣ እንዳትነኪኝ። ትናንትና እንደዛ ባጠፋው ጥፋት ነው እንደዚህ ይሁን ከለው። ኧረ ዳኒ እኔ ከልቤ ነው እውነት፣ በቃ ስለደበረኝ ነው ከልቤ ነበር ይቅርታ ልጠይቃችሁ የፈለኩት ነው። ወይኔ ነበር የፈለኩት አንቺን አገኝ ብዬ እኔ ራሴን ሳጣ ደስ አይለኝም አጽናንተሽኝ አይዞህ ብለሽ ሆዴን ባለው አስገርመሽ እንደገና። ቆይ መጀመሪያ ተረጋጊና መጠቀሚያ ነበርን ምንም እያጠቀምሽብን ነበር። እያንዳንዱ ነገር እኛ አብርሃም እዚህ ቤት እንዲመለስ ምን እያደረግ ከጎንሽ ሆነ መጠቀሚያሽ ነበርን። ገባሽ? ልክ አንቺ አብርሃም እጅሽ እንደገባ እርግጠኛ ስትሆኚ አልገባችሁም እንጂ ቆይ እኛ ሴረኞች ነን እያላችሁ ነው። እንደዛ ነው የአንቺ ሀሳብ። አንቺ አሁንም ቀመር እያሰብሽ ነው። እናንተ ሴረኞች ናችሁ ማለት እንደዛ ነው የምታስቢን አይደል? እንደዛ አይደለም የምታስቡ ሲሆን የሆነውም ደግሞ ሁሉ ነገር ነው የአንቺ ነገር፣ ሁሉ ነገር ነው የጠፋብኝ። እንትነቱ ማንነቱ ማንነትሽ በሁሉ ነገር ጠፍቶብኛል። እሺ በቃ ምንም ነገር ይጥፋና በቃ ይቅርታ ብቻ አድርጉልኝ። እሺ ስሚ እንውጣ። ተረዳሽ? እኔን አሳልፊ። አንቺ ቅርታም ተቀበያት። ያልጨረሽው ነገር ካለ ከእሷ ጋር ጨርሺ። እኔ ግን በቃኝ ከዚህ በላይ እንደዛ ውሻ አድርጋ ከቤት ያስወጣችኝ ልጅ ዛሬ ደግሞ ልክ እዛ ጋር የሆነ ነገር ሊሆን ሲል ለመጠቀሚያነት ስጠራኝ አልመጣም። በቃ የዛንን ቀን ጥፋት እርሳውና ፕሊስ በቃ በጣም ብዙ ጊዜ ስላሳለፍነው ጓደኝነት ስለ ወንድምና ስለ እህትነታችን ብለህ ይቅርታ አድርግልኝ። ይቅርታ ላደርግልሽ በእግዚአብሔር ጨረስኩ። እኔ ገባሽ? አምደን በቃ እዚህ ጋር ጨርሻለሁ። ከአንቺ ጋር ምንም ይቅርታ የሚያጠያይቀኝ ነገር የለም። አስወጪ ሜሪ። ገባሽ? የተጀመሩ ነገሮች ዛሬ ይቅርታ ስላስቀረሽ የሚቆም እንዳይመስልሽ። አይቆምም። በዚህ ያህል ዳኒ ምን ብትፈልግ ነው? በዚህ ያህል ዳኒ ይቅርታ ቢጠይቅ ይቅርታሽን አልቀበልም እያለኝ ስላለ ብቻ ነው አይደለ? ሁሌ መሳሪያ እንደማሉ አንቺን ህይወት ለመመለስ የአንቺን ኑሮ ለማስተካከል ምናምን ሁሌ እንደ መሳሪያ የምጠቀም አይነት ሰው አይደለሁም። እኔ ጭንቅላት ላይ ማስተዋል እችላለሁ። ገባሽ? ላመንኩባቸው ነገሮች ብቻ ነው ከጎንሽ ነው። ይኸውልህ አይኖ በቃ ማለት ባለፈው የተፈጠረው ነገር ሊሆን ይችላል እንደዚህ እንድታስብ ያደረገክ፣ ግን አይደለም። ከዚህ በላይ ምን እንድታደርጊ ነበረ? እንዲህ ሻንጣችሁን ይዛችሁት ይህን መጀመሪያ ላይ ማለት ነው እንደ ፕራንክ አድርገሽ የልብሽን ተናግረሽ ነበር። አለፍ ነው ገባሽ? ኦኬ ፕራንክ ነው አይደል? ሁለተኛ ጊዜ ግን አንተ እዚህ ቤት እንድትኖር አልፈልግም፣ አንተ እዚህ ቤት እንዲያይ አይፈልግም ምናምን ብለሻለ። ስለዚህ አሁንም ሲመጣ እኛን እዚህ ሲመጣ አሁን እኛንም አልፈልግም አይደለም በሰዓቱ ብቻ ያን ነገር እንዲህ እንዳይፈጠር ብዬ ነው እንጂ እንድትኖር አልፈልግም። አሁንም ሊመጣ ይችላል ሰው ያ ነገር እንዳይፈጠር እኛ እንውጣ። አስወጭን። ገባሽ? ሜሪ አንቺ ትንሽ ቆይ። ኧረ እኔ መሄድ ነው የምፈልገው። ምን ማለት ነው? ቆይ ኧረ በእናትሽ በቃ አይሰለችሽም እንዴ? ምንድን ነው የፈለግሽው እንዴ? አንቺ እንደተናገርሽ ተናገርሽ እንውጣ እንዴ? አንቺ ዲስሪስፔክት እንዳደረግሽ እና ዲስሪስፔክት እናደርግሽ እንዴ? ምንድን ነው ፍላጎትሽ? በቃ አስወጭን። አንፈልግም። እኔ በተለይ እኔ በቃ ራሴ ነው እናገራለሁ። ሜሪ ከቆየሽ ትቆይ። እኔ አልፈልግም ከአንቺ ጋር መቆየት። እሺ በቃ ማለት ምክንያቱም ዛሬ ያለ ምክንያት አይደለም እኔን እንደዚህ ይፈልግ ነው አይደለም። እዛ የተጀመረ ነገር ደግሞ አይቆምም ሩታ። እሺ ስለዚህ ጉዳይ መለከት አሳይሻለሁ፣ ምን ማድረግ እንደሚችል አሳይሻለሁ። ዳኒ ስለዛ ጉዳይ አንተ የፈለግከው ማርክ ምንም ማርክ ለዛ ምን የፈለግሽኝ በጣም ገብቶኛል። ለምን እንደፈለግሽኝ ትናንትና አስፈላጊ ሲሆን ዛሬ ደግሞ አንቺ በጣም ምንም ማርክ እኔ ስለዛ ጉዳይ አይመለከተኝም። ገባ? እኔ ግን ይቅርታ እንድታደርግልኝና ይቅርታው ይሻልን። በቃ ችግር የለም። ነው ሜሪ አልተቀበለኝ። ሜሪ ይቅርታ አድርጊላት። እኔ አላረግም። ዝም ብለን በቃ ዝም ብዬም አልልም በቃ አላደርግልሽ። መቼም ነው ለአንቺ ይቅርታ ማላደርግ። ገባሽ? በጣም በተደጋጋሚ ነገሮችን ማለት ነው አንድ ቀን እያንዳንዱ እየጎዳሽ የመጣሻቸው ነገሮች በቂ ናቸው። ገባሽ? እኔ ከአንቺ ጋር ምንም ኖሮኝ አይደለም። እንደ ወንድም ግን ጉዳትሽ ስላመመኝ ነው ከጎንሽ የነበርኩት። በእርግጠኝነት ይኸውልህ የአንድ ቀን ጥፋት አይደለም እንደዚህ እያበሳጨክ ያለው
ዛሬ አንቺ ማነው እንደዚህ አስፈሳ አድርጎ የሳለሽ? ግን አልክ ምንድን ነው ያልሽው? ዳኒ ከዚህ በፊት ያጠፋሁበት ጥፋት አለ? ምን እያወራሁሽ ነው? አውቀሻል እኮ ዳኒ እየሆነ ያለው ነው ይችላል። ሜሪ እኔ አትሸውጂኝ መሩታ፣ እንደፈለግሽ እዚህ ጋር እንባ ብታወጪ ማለት እኔን አትሸውጂኝም። ትክክል ተረዳሽ? እንባ ብታወጪ እኔ ሸውደሽ አብሬሽ እንደሆነ አታደርጊም። ይሄ ከጎንሽ ሆኜ ድጋሚ እኔ ሲጀመር ማለት ነው አሁን እኔ ከጎኔ ሁኑ አቱን ምናምን ብላችሁ አይደለም የጠራችሁ። ይቅርታ ልትይኝ ነው? ይቅርታ እንድታረቁ ነው። አንደኛ አልቀበልሽም፣ መብቴ ነው። በቃ አሳልፊ ሜሪ። አይመለከተኝም። በቃ አልፈልግም። እኔ እዚህ መቆየት አንድ ጊዜ ቆይ። አንተ ደግሞ በቃ አንዴ መተናል አይደል? አንዴ አውርተን እሺ። እኔ ካልፈለግኩስ አልቀበላትም። ይቅርታዋል አንድ አሳልፊ። እናንተ ቆዩ፣ በደንብ ይቅርታ ተባባሉ፣ ምናምን ነገር እኔን አስወጪ። ሩታ እንዴትም ብታለቅሽ ማለት እኔን አትሸውጂኝም። ገባሽ? እንደፈለግሽ ብታለቅሽ ሜሪ ስሜት ትሰሚኛለሽ? አንድ ጊዜ እሺ። አውርተን ትንሽ ደቂቃ እንውጣ። በእግዚአብሔር ትንሽ ደቂቃ ነው። እሺ። እኔ ማውራት አልፈልግም። ወሬ በቃኝ፣ አልፈልግም። ገባሽ አይደለ? ከሩታ ጋር ለሰከንድ ለማይክሮ ሰከንድ ከዚህ በኋላ ካንቺ ጋር አልገባኝም። እሺ ምን ነገር የምትፈልጊው ነገር አላራብሽ ነገር ማልቀስ አይጠበቅሽ። እኛ ፊት ስላለቀሽ ምንም ነገር አትፈጥሪም። ምን ጋር ምንም ነገር ይኸውልሽ፣ 0.5 ሳንቲም አላዝንልሽም ሩታ። እኔ ዳኒ እንድታዝልኝ አይደለም እንዲህ በቃ አልቀበልሽም። ይቅርታሽ ትናንትና እንደዚህ ገብተሽ አስወጣሽን ሰው ማለት ነው። ዛሬ ላይ ይቅርታ ልጠይቅኝ የፈለግሽው ያለ ምክንያት አይደለም። ገባሽ? እኔ ደግሞ ሁሌ ያንቺ መጠቀሚያ መሆን አልፈልግም። መጠቀሚያ አድርገሽኛል። ተረዳሽኝ? ትናንትና ከዚህ ቤት አባረርሽ። ዛሬ ደግሞ እዛ ጋር ቆይ እንዳትነኪኝ ሩታ፣ እንዳትነኪኝ። ትናንትና እንደዛ ነገር ባጠፋው ጥፋት ነው እንደዚህ ይሆን ከለው። አረ ዳኒ የምሬ ነው። ከልቤ ነው ይቅርታ የምጠይቃችሁ። ነገርኩሽ፣ ተቀብያለሁ። ማርያምን ከልቤ ነው ተቀብያለሁ። ከቻልስ ተቀብያለሁ። ማልቀስ አይጠበቅብሽ። አላለቀስኩም ግን ይቅርታ ትንሽ ቴንሽን ስለሆንኩ ነው። ይቅርታ ያደረገች ነገር አለ ሩታ። ደክሞኛል። እኔ እናት ሜሪ፣ እኔ ከልቤ ነው እውነት በቃ ስለደበረኝ ነው። ከልቤ ነበር ይቅርታ ልጠይቃችሁ የፈለግኩት ነው። በዛም ቻው ልላችሁ ነበር የፈለግኩት። ቻው ልላችሁ ነበረ። የሜካናዳ ፕሮሰስ ተሳካልሽ ወይስ ምን? አይ እሱን ትቼዋለሁ እኮ። እሺ አታልቅሽ። አሁን ተረጋግተሻል። እሺ ምንድን ነው የሚያስለቅስ ነገር? ምንም ነገር የለም። እሺ ተይው በቃ አታልቅሽ። ተይው በቃ ልቀቅሽ። ልጅሽ ነው ልጅ አትድረቂ። በቃ ተይው። ምንድን ነው ንገሪኝ። እውነት ደብሮኝ ነው እኮ። ምንድን ነው እኮ ማለት እናት ስላስቀየምኩት ችግር የለውም። የኛ ችግር የለውም። ሌላ ነገር ተሰምቶኝ ምናምን አይደለም። እሺ ወደ ስቴጅ ነው ያሳብሽው። ሩታ ከዚህ በላይ አታስጨንቅኝ። ስጋ ሆነሽ የቆምኩት እዚህ ጋር ንገሪኝ። በአሁን ያስቆሙሽ ጣጭው አንድ ጊዜ ምንድን ነው እውነት ከልቤ ደብሮኝ ጌታ እኮ። ምን እናንተ የምታስቡት ሌላ ነገር አስቤ ምናምን አይደለም።
ሩታ በእናትሽ ደክሞኛል። ምንድን ነው ላስረዳሽ? ሜሪ አትሊስት ወዴት ልትሄጂ ፈልገሽ? በቃ ሀሳቤን አስጨርሽኝ፣ አዳምጪኝ ምናምን። እናንተን ስላስቀየምኳችሁ ደብሮኝ ነው እንጂ። እሺ ነው እዚህ እኔ ተረጋጋ። አንተ እሺ ይኸውልሽ ዳኒ እንደሚናገረው ማለት ነው እኔ አንተን መጠቀም ያደረጋችሁ ወይም ደግሞ ምናምን አስቤ አይደለም። ሲቀጥል ደግሞ እኔ ከዚህ በፊት እናንተ እንደዚህ እናድርግ ስትሉኝ፣ እንደዚህ እናስተካከል ስትሉኝ እምቢ ብያችሁ አላውቅም። ሁሉ ነገር አክብራችሁ እሺ እያልኳችሁ ነው ብዙ ነገሮችን ያሳለፍኩት። ስለዚህ እኔ እናንተን መጠቀሚያ ወይም ደግሞ ባጣ ቆይሽ ምናምን እንዳለው አይደለም። እግዚአብሔርን እንደዚህ አይደለም። እሺ አልኩ። ዳኒ ሊረዳኝ አልቻለም። እግዚአብሔርን የሚያወራው ነገር ሌላ ነገር ነው። ይሄ ነገር የተፈጠረው ዛሬ አይደለም። አብርሃም እንደዚህ መሆን የጀመረው ዛሬ አይደለም። ከሌላ ሰው ጋር እንደዚህ አይነት ነገር ማሳለፍ የጀመረው ዛሬ አይደለም። ስለዚህ ያ ነገር እንደዚህ ስለሆነ ነው፣ ከእሷ ጋር ስለሆነ ነው እንደዚህ ያሰብሽው ምናምን ሊለኝ አይገባም። ምክንያቱም ይሄ ለእኔ አዲስ ነገር አይደለም። ገባሽ? ብዙ ጊዜ የተፈጠረ ነገር ስለሆነ እኔ ያንን ነገር እንደ ጉዳይ አድርጌ አስቤው አይደለም። በቃ እናንተን በጣም ስላስከፋችሁ እና ስላስደበርኳችሁ ጌታ ከልቤ ይቅርታ ታደርጉልኝ ነበር ይጠርናችሁ። ግን አልተረዳኝ። እኔና እሱ ብዙ ነገር አሳልፈናል። እንደ ጓደኛ፣ እንደ እህት፣ እንደ ወንድም ብዙ ነገሮችን አይተናል። እኔና እሱ ግን በቃ አንድ ቀን ባጠፋው ጥፋት በዚህ ልክ ቂሚትብኛል ብዬ አላሰብኩም። ማለት ሩታ ትክክል ነው ብለሽ ታስቢያለሽ? እንደዚህ ባንዴ ይቀየራል ብዬ አላሰብኩም። ምክንያቱም እኔና ዳኒ መሀል ሩታ የምትፈልጊውን አታውሪ። ትክክል ነኝ ብለሽ ታስቢያለሽ? ልክ እንዳልሆንኩ እኮ ስለገባኝ ነው ይቅርታ ጠይቀው የፈለኩት። እሱ ጋር ልክ አይደለሁም። ልክ እንዳልሆንኩኝ እኮ ችግር የለውም። ተጸጽቼ ይቅርታ ጠይቀው ስፈልግ እንደዚህ ሆነ። ግን በቃ እንዲህ መሆኑ እንዳይደብርሽ ያልካረግሽን ነገር እኔ ስጋ ይዞ ይሉ ብቻ እኮ ማለት ሜሪዬ በጣም ብዙ ነገር እኮ አሳልፈናል። እና ዳኒ እንደዚህ በጣም ረጅም ጌታ በጣም ከዚህ በፊት አሁን ሰሞኑን የተፈጠረው ከዚህ ከአመት በፊት የነበረው ምናምን አይደለም። በዚህ አመት የተፈጠረው